የእኔን ቀን ያይ ዘንድ ሐሴት አደረገ ተመኘ ነው የሚለው። ማን ቀን ለማየት? የኢየሱስን ቀን ለማየት አብረው ቢሆን ያን ያህል ቀን ያዘን ተመኘ ሐሴት አደረገ አየም ደስ ማለት አየ ተመኘ ደስ አለው። አብሮ ማለት ነው። አብረው አልነበሩም። ሰው እዚህ ጋር ጥቅሱ የሚናገር ኢየሱስ እየተናገረ ያለው ቀኔን ሲል እኮ እኔ ያለሁበትን ማለት ነው። ቀኔን ሲል የኔን ቀን ማለት ነው። ምንድን ናት ቀኗ ደግሞ? ልነግርህ ነው። ይሄ የመጀመሪያው መጠየቅ ያለበት ጥያቄ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ምን ብሏቸው ነበረ? ከእግዚአብሔር ሰምቼ ነበረ እያለ ተናገረ። እንደው አብርሃም ምን ይመኝ ነበረ? አባታቸው አብርሃም ቀኔን ያይ ዘንድ ይመኝ ነበር። እንኳን ሊገለው ይመኝ ነበር የሚለውን እያስረዳቸው ነው። አብርሃም ያንን ይመኝ ነው። ቀኔን እያለ ተናግሯል። ዮሐንስ 17:30 ላይ የሰው ልጅ የሚገለጥበት ቀን እርሱም የጌታችን ኢየሱስ ክርስቶስን ቀን ያለ ነቀፋ ነው። እሺ የምንጫውንም ቀን ያካተተ ድሮ የነበሩት ሰዎች የመምጫውን ቀን ነው። ይሄም ጭምር አምላክነቱ ነው። መጽሐፍ ውስጥ ያለው ነገር መጽሐፍ ውስጥ እየፈለገ አይስማ በራሴ አይምሮ እንኳን አልሄድም። እሺ እርሱም ደግሞ ብላ አንብበው ሰው እኮ ሊሄድ ነው እየፈታው ነው ቀን የተባ የሚወራው ኢየሱስ አሁን ላይ እያወራ ያለው ስለዛ እንጂ እኔ አብርሃም ሳይወለድ አምላክ ነበርኩኝ በህልውና ደረጃ ነበርኩኝ ጭራሽ አላለም ኢየሱስ ጭራሽ እዚህ ሙሉ አውዱ በዚህ መልኩ ነው። ኦርቶዶክስ ብትሆን ኦርቶዶክስ ስኮላርም ሰጣሃል። በቃ ይሄን ጥቅስ አታንሳው ከዚህ በኋላ
ሌላ ያው ተራ በተራ አየር አረ እሺ ነበር ዮሐንስ 1:1 ላይ ምኑ ነው ኢየሱስ አምላክ ነው የሚለው እዛ ጋር ምኑ ነው ኢየሱስ አምላክ ነው የሚለው እዛ ጋር ወይስ ዝም ብዬ ላስረዳ? ቃል እግዚአብሔር ነበረ። አዎ እኮ ቃል የሚለው ኢየሱስ አይልማ እዛ ጋር ስለ ቃል እግዚአብሔር ነበር ይላል እንጂ ቃል ኢየሱስ ነበር አይልም። የቱ ጋር ነው እንደዛ የሚለው? እሺ ክፈትልኝ አለህ እንትን። አይ ችግር የለውም አንተ ቦታውን ንገረኝ እኔ እነግርሃለሁ። ዮሐንስ 1:1 ሐሳቡን ንገረኝ። ዮሐንስ 1:1 ላይ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ስለ ኢየሱስ የሚያወራው ነገር የለም ስለ ቃል እንጂ እኮ ቃል ክርስቶስ ነው እንዴ? ቃል ምንድን ነው? ዝም ብሎ ቃል የቱ ጋር ነው ቃል ክርስቶስ ነው የሚለው? የቱ ጋር ነው የሚለው? የለም። አየህ፣ ስለዚህ አሁን ልንገርህ፣ አዳምጠኝ ዳባር፣ ወደዚህ ተመለስ። በቃ ወደዚህ ተመለስ። ግን ከ1 እስከ 8 ብታነቡት ስለ ክርስቶስ ነው። ግን እሺ አዎ እዛ ጋር ቃል ያው ሁለት አይነት ቃል አለ እዛ ጋር። አንደኛ የተስፋ ቃል አለ፣ ሁለተኛው ደግሞ እግዚአብሔር የሚፈጥርበት ቃል አለ። እሺ የመጀመሪያው የተስፋ ቃሉ ነው እግዚአብሔር ይሁን አይደለም፣ እሱ ኢየሱስ ነው። ቆይ ልነግርህ እኮ ነው። የመጀመሪያው ቃል የተባለው በመጀመሪያው ቃል ነበር የሚለው ዘፍጥረት 1:1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጋር ተመሳሳይ ነው። ባባ ስለዚህ አሁን እግዚአብሔር በቃሉ ይፈጥር ነበረ። ከየት በሚወጣው ቃሉ ከተባለ ኢሳይያስ 55:11 ላይ ከአፌ የሚወጣው ቃል እንዲህ ይሆናል አለ። ስለዚህ ከእግዚአብሔር ቃል ይወጣል። ያ ቃል ደግሞ መዝሙረ ዳዊት ምዕራፍ 33:9 ላይ እሱ ተናግሯል፣ ሆኖም እሱ አዘዘ፣ ጸኑም አለ። ስለዚህ እግዚአብሔር ሲያዝ፣ እግዚአብሔር ሲናገር ይሆናል፣ ይጸናል አንድ ነገር ማለት ነው። በተመሳሳይ ሁኔታ ታዲያ እግዚአብሔር ሲናገር የሚሆን ከሆነ ዘፍጥረት 1:3 ላይ እግዚአብሔርም ብርሃን ይሁን አለ። ንግግር ነው። አለ ማለት ንግግር ነው። ብርሃንም ሆነ አለ፣ ሆነ። አየው። ስለዚህ እግዚአብሔር በመናገሩ በንግግሩ ያደርግ ነበር ማለት ነው። ስለዚህ አሁን እዛው ዮሐንስ ወንጌል ምዕራፍ 1:3 ላይ ምን ይናገራል? ሁሉ በእርሱ ነው ይላል። ከሆነም አንድስ እንኳን ያለ እርሱ አልሆነም ማለት። ስለዚህ በእግዚአብሔር ቃል ሁሉ ነገር ከሆነ ሆነ የተባለው ቃልም ሥጋ ሲሆንም በኢየሱስ ቃል ነው፣ በእግዚአብሔር ቃል ነው የሆነው ነው። ተቋም። ስለዚህ አሁን እዛ ቁጥር 7 ላይ ወርዶ ቃልም ሥጋ ሆነ ሲል በማን ነው የሆነው? ነው በእግዚአብሔር ቃል ነው የሆነው። ስለዚህ የእግዚአብሔር ቃል በእግዚአብሔር ቃል የሚሆን ነገር ስላልሆነ ያ ቃል የተባለው ቃል ሥጋ ሆነ የተባለው ሌላ ነው፣ ኢየሱስ ነው እሱ። ስለዚህ ቃል ሥጋ ሆነ ማለት በተስፋ ቃል ደረጃ የነበረው ሐዋርያት ሥራ ምዕራፍ 13 ላይ ከዚህ ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እሱም ኢየሱስን አመጣ ሲል ያ በተስፋ ቃል ይኖር የነበረውን ኢየሱስን እግዚአብሔር እውን አድርጎ ሰው አድርጎ ፈጠረው የሚል ነገር ነው የሚያስይዘው እንጂ አንተ የምትለው እግዚአብሔር ቃል ነበረ፣ ቃልም እግዚአብሔር ነበረ የፈለከውን ብትል ስለ ኢየሱስ የሚያወራ ነገር የለም እዛ ጋር ነው የምልህ። ግልጽ ነው። አብዱ ቀጥል። ድምጽ ይነፋል። አብዱ አንድ ነገር ልጨምርለት። አሁን ኤርፎን ስለሆነ ነው ይቅርታ፣ መንገድ ላይ ስለሆንኩ ነው። ቀጥል። እሺ ብሮ ዳቫር አለክ? ዳቫር አለው። እሺ ቆይ አብዱ ዮሐንስ ወንጌል ምዕራፍ አደባብሶ አልፋታል። በቃ ከኔ ጋር በደንብ እንገላለጠዋለን። አብዱ ክፈትለት ዮሐንስ ወንጌል ምዕራፍ 1:1 እያነበብን እንድንሄድ። እሺ ጀማው አብዱል ከሪምን ፎሎ አድርጉት። ፒኬን ጃቢርን ኢብራሂምንና ኢክሩ ሰለምቲዋ የሚለውን አካውንት ፎሎ አድርጓል። ኢክሩ ሰለምቲዋ የምትባሏ ቅርብ ጊዜ እስልምናን የተቀበለች እህታችን ናት። እንግዲህ ያው ከቤት ወጣ ምናምን ሰርቫይቭ ለማድረግ እየሞከረች ነው። ፎሎ በማድረግ የተለያዩ እስላማዊ አልባሳቶችን ከሷ በመግዛት ለማገዝ ሞክሩ እሷን። እሺ ኢክሩ ሰለምቲ የሚለውን አብዱ አለክ መክፈት ይመቻል? አለ። እሺ አብዱ ክፈትለትና እንትን እንላለን። የኔን ጠቅላላ ፎሎ አንሱና ለሷ አድርጉላት። ለኢክሩ ሰለምቲያ ስጧት ለሱ። የአብዱልም የኢብራሂምንም እንደዛ ትላለህ። እሺ ዳቫ እሺ ሁለተኛስ ቃልም
እግዚአብሔር ሁለተኛው እግዚአብሔር ማን ነው? ሁለተኛው አብ ነው። ኦኬ አብዱ አውጣው። እሺ አይ መጣው። ሶስተኛው እሺ ክርስቶስ ቃል የተባለ እግዚአብሔር ዓለም እግዚአብሔር ነው። ክርስቶስ ቃል እግዚአብሔር ነው። እግዚአብሔር የተባለው ሶስተኛው ማን ነው? ስለዚህ በመጀመሪያ ክርስቶስ ነበረ። ክርስቶስም እኮ እሱ እግዚአብሔር የተባለው ማን ነው አልኩ እኮ። ክርስቶስ ነበር። ክርስቶስ በአብ ዘንድ ነበረ። አዎ ከዛ ክርስቶስ ማን ነበረ? እግዚአብሔር። እሱ እግዚአብሔር የተባለው እኮ ክርስቶስ የተባለው ማን ነው? እግዚአብሔር ነበር የሚለው ጋር ነው የምትለኝ? አዎ ቃል የተባለው ቃልም እግዚአብሔር ነበር የሚለው። ቃልም እግዚአብሔር ነበር። አዎ እሱ በክርስቶስና በመንፈስ ቅዱስ ኃይል እኮ ማንን ነው የምታመልከው? አብን ነው የምታመልከው ወይስ ወልድና መንፈስ? ኦኬ ወልድና መንፈስ ቅዱስን አታመልካቸው? አመልካቸዋለሁ። እሱማ ግን አባትነት ስለሚለቅ ነው። እሺ ቆይ ዳቫር አንድ ነገር ልንገርህ። ከእኔ ዝም ብዬ ኢንቫይት ላድርግህ። አንብብና ይሄንን በደም ሌላ ቀን መታ አስረዳን። እሺ ምክንያቱም የማይሆን ነገር እኮ አይ አይደለም እያስረዳህን አይደለም። ዝም ብለህ እንደማይሆን ነገር ከምትመልስ ይቅርብ በቃ። አጥናውና ሌላ ቀን ተመለስ። ቆይ ንገርሽ አሁን እዛ ጋር ለምሳሌ አብርሃም የትም እንደማትሄድ ላስጨርስ በቃ። ሉቃስ ምን ወይ ትመልሳለህ ወይ ትቀጥላለህ። ዕብራውያን 5:7 ተከፈተለት። ምክንያቱም ቆይ ሚስቴሪየስ ነው። አይ ሚስቴሪየስ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር
ጸሎትና ምልጃን አቀር ክርስቶስ ይጸለይለት የነበረው ማን ነው? መጀመሪያ ከኢየሱስ ካለ ስጠን። ከኢየሱስ ውጭ ካለ ሌላም ሰው ራሱ ተዋህደ የሚል ቃል የተጠቀመ ማን አለ? እስቲ አይ መገለጥ ቃል መጽሐፍ ቅዱስ እናምናለን፣ ግን የለም የትም ቦታ የለም። ድረስ እንዲህ አይነት ነገር የለም። ታዲያ ለምን ክርስቲያን አልሆንክም? መጽሐፍ ቅዱስ እንዲህ እያነበብክ ከተረዳኸው ማለት ነው። የለም እኮ ነው ክርስቲያኖች ክርስቲያኖች እናንተ አንደኛ አምላክ በአካል ሶስት ነው ብላችሁ ነው የምታምኑት። እሺ አይሰለም መጽሐፉ እንደዚህ ጳውሎስ መልእክቶች ላይ ስታይ እሺ ጳውሎስ መልእክት ላይ ልሰደ ጳውሎስ ምን እንደሚል ጳውሎስ ብቻ ማለት ነው